ሰላም እንደምን አላችሁ? ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ። ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ ብዙዎች በጠየቃችሁኝ መሰረት ከዚህ በፊት ፔፓል ከፍቼ ነበር። ያ መንገድ አሁን ላይ እየሰራ ስላልሆነ ከዚህ በፊት እያያችሁ እንደ አዲስ ኮመንት እያደረጋችሁልኝ ስለሆነ በአዲስ መንገድ የሚሰራውን የፔፓል አካውንት አከፋፈት አሳያችኋለሁ። ሰላም እንደምን አላችሁ? ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማውቀውን ነገር ሼር ማድረግበት ዩቲዩብ ቻናል ነው። ፕሊዝ ሁላችሁም ይሄን ቪዲዮስ ጀምሩት፣ ላይክ አድርጉ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉ። ዩቲዩብ እንደምታውቁት የተወሰኑ ቪዲዮዎችን እንዳጠፋ ስላደረገኝ ቻናሉ የተወሰነ መቀዛቀዝ አለው። በቅርብ ደግሞ 50,000 እንድንገባ ሁላችሁም ፕሊዝ ሰብስክራይብ አድርጉ። በዛሬ ቪዲዮአችን ላይ እኔም እየተጠቀምኩበት ያለውን የፔፓል አካውንት አከፋፈት በስልካችሁ አሳያችኋለሁ። ከእናንተ የሚጠበቀው ሙሉን ቪዲዮ መከታተል ነው። የሆነ ፓርት ካሳለፋችሁ ላይሰራላችሁ ስለሚችል ሙሉን ብታዩት ግን ተጠቃሚ የምትሆኑት እናንተ ናላችሁ፣ ወይም ጠቃሚ ነገር የምታገኙት እናንተ ትሆናላችሁ። ከዛ በፊት አካውንቱን መክፈት ከማሳየቴ በፊት ኢትዮጵያ ውስጥ ስለሚከፈተው የፔፓል አካውንት የተወሰነ ነገር ልንገራችሁ። የመጀመሪያው የቆየ ኢሜል ብትጠቀሙ ጥሩ ነው። ሁለተኛው በጣም ብዙ ገንዘብ አታስገቡበት። ሶስተኛው አካውንቱን ክሬት ካደረጋችሁ በኋላ ብዙ ገንዘብ አትላኩበት። ውጭ ሀገር ያላችሁና ይህን ቪዲዮ እያያችሁ አረብ ሀገር፣ ሳውዲ ምንም ሀገር ሳትቀይሩ መክፈት ችላላችሁ። ለእናንተ ይሰራል። ኢትዮጵያ ውስጥ ግን ስለማይሰራ ነው። እሺ ይህን ካልኳችሁ ቀጥታ ወደ ቪዲዮ ልግባ። በመጀመሪያ ላይ ፔፓል ትላላችሁ። ፔፓል ትሉና ፔፓል ካላችሁ በኋላ .com ከዛ ስላሽ ታረጉና ኤልኤስ ብላችሁ ሰርች ታረጋላችሁ። ኢትዮጵያ ውስጥ ያላችሁ ፔፓል.com ኤልኤስ ብላችሁ ሰርች ታረጉ እንደዚህ ይመጣል። ከዛ ይሄንን ክሊክ ታረጉታላችሁ። ይሄንን ስትነኩት ሁለት አይነት አማራጭ ያመጣላችኋል፣ ቢዝነስ እና ፐርሰናል ይላል። ፐርሰናልን አትክፈቱ። ኢትዮጵያ ውስጥ ላላችሁ ፐርሰናል አታርጉት። ውጭ ሀገር ላላችሁ ግን ውጭ ሀገር ላላችሁ ፐርሰናል ማድረግ ይችላላችሁ። ኢትዮጵያ ላላችሁ ግን ቢዝነስ የሚለውን አንድ ጊዜ ክሊክ ታረጋላችሁ። ከዛ በመቀጠል እንደዚህ ሲመጣላችሁ ጌት ስታርትድ ምትለዋል ክሊክ ታረጋላችሁ። ከዛ ሲኩሪቲ ቼክ ይላል። አንዳንድ ጥያቄዎችን ይጠይቃችኋል። ሮቦት አለመሆናችሁን ለማረጋገጥ ብቻ ነው። ይሄን ቪዲዮ በአግባቡ ከተከተላችሁ ምንም የሚከብድ ነገር የለም። ለቪዲዮ ጥራት መቀነስ ይቅርታ፣ የላይት ችግር ነው። በቅርቡ አስተካክላለሁ። ፈርስት ኔም ይላችኋል። እኔ መክፈት ስለማልፈልግ ዝም ብዬ ልጻፍ። ከዛ ላስት ኔም ላይ ዝም ብዬ ልጻፍ። ከዛ ሌሴቶ የሚለውን ካስገባችሁ በኋላ ኢትዮጵያ ብላችሁ ቼንጅ ታረጋላችሁ። ውጭ ሀገርም ያላችሁበትን ሀገር አድርጉት። እዚህ ጋር ከገባን በኋላ እዚህ ጋር ትመጡና ኢትዮጵያ የሚለውን ቼክ እናደርግና ኢትዮጵያ ብለን እንቀይረዋለን። ከዛ በኋላ ሴኩሪቲ ቼክ ድጋሜ ይመጣል። ድጋሜ ሴኩሪቲ ቼክ ይመጣል። ሌሴቶን ወደ ኢትዮጵያ ስታረጉት ከዛ እዚህ ጋር ይመጣና ኢሜል ይጠይቃችኋል። እኔ የራሴን አስገባለሁ። የራሴን አስገባና ኮንቲኒው ላለው እናንተም የሚሰራ ኢሜል አስገቡ ማለት ነው። እኔም ራሴን የሚሰራ ኢሜል አስገባለሁ። ከዛ ፓስወርድ ይጠይቃችኋል። ፓስወርድ ላይ ማሟላት ያለባችሁ ስትሮንግ ፓስወርድ መሆን አለበት። ስለዚህ እኔ ራንደም ፓስወርድ ልጠቀም ማለት ነው። ምን ያስፈልጋል? ከ8 ያላነሰ መሆን አለበት ፓስወርዱ፣ ከ8 ያላነሰ። ከዛ በተጨማሪ ደግሞ አፐር ኬዝ ሎወር ኬዝ ያካተተ መሆን አለበት። አፐር ኬዝ ማለት ካፕስ ሎክ እያበራችሁ የምትጨምሩት ነው። ሎወር ኬዝ ማለት ደግሞ ስሞሎችን። ከዛ 1-2 ነምበር አስገቡለት። ከዛ እዚህ ጋር ፎን ነምበር ይጠይቃችኋል። ፎን ነምበር ታስገቡለታላችሁ። ነው ያዘጋጀሁት ፎን ነምበር ስላለ እሱን አስገባለሁ። ከዛ እዚህ ጋር ከስር መጣና ቦክሷን ቲክ ካረኩ በኋላ አግሪ ኤንድ ኮንቲኒው ይላል። ላስት ኔም ስህተት አለው ይለኛል። ዝም ብዬ ላስገባለት። እሺ ከዛ ላስት ኔም ካስገባው በኋላ አግሪ ኤንድ ኮንቲኒው ይላለው። እዚህ ጋር መጣና አግሪ ኤንድ ኮንቲኒው ይላለው። ምን ችግር አለመኖሩን ቼክ ካረኩ በኋላ አግሪ ኤንድ ኮንቲኒው ይላለው። 8 ካራክተር መብለጥ የለበትም ይለኛል። እሺ ከ8 ካልበለጠ አሁን አስተካክያለሁ። አግሪ ኤንድ ኮንቲኒው ስለው አካውንት ክሬት ማድረግ ይጀምራል። ስልክ ቁጥር ታስገባላችሁ። ፓስወርዱ ላይ እንደነገርኳችሁ ካፕስ ሎክ ስሞል ምናምን አታብሩ። ከዛ ወደ ስልካችሁ ቴክስት ኮድ ይልካል። ከዚያን ኮድ ስልካችሁ ላይ ያለውን ቴክስት ኮድ ታስገቡለታላችሁ ማለት ነው። ወደ ስልካችሁ ቴክስት ኮድ ሲልክ ያ ኮድ ሲመጣ ታስገባላችሁ። እኔ እዚህ ጋር ፔፓል ብሎ መጥቷል። 436653 4366 53 ብዬ አስገባና እዚህ ጋር ሰብስሚት ምትለዋል አንድ ጊዜ ክሊክ አደርጋለሁ። አብዛኛው የፔፓል አካውንት ተከፍቶ አልቋል። እንደምታዩት እዚህ ጋር ያለውን ኮድ ካስገባው በኋላ አሁን ምን ይላል? አብዛኛውን ነገር ጨርሳል ይለኛል። እዚህ ጋር ያለውን ከላዩን እየመረጣችሁ አስገቡ። እዚህ ጋር ቢዝነስ ታይፕ ይለኛል። ፓርትነርሺፕ ብዬ ኔክስት ላለው አብዛኛው ነገር ስለተከፈተ ዝም ብላችሁ ራንደም ይላል። ሌጋል ቢዝነስ ኔም የሚለውን ቢኤስኤስ ስላለው ስለማልፈልገው ነው። እናንተ ግን አስገቡ። ይሄ ኦፕሽናል ስለሆነ ታልፋላችሁ። አድሬስ ADDIS ABA እሺ አድሬስ ላይንቱ ይለኛል። ከዛ ቢዝነስ ፎን ነምበር ይለኛል። የቅድሙን አስገባለታለሁ። ፖስታል ኮድ 1000 ይለኛል። ሲቲ ታውን አዲስ አበባ ADDIS
ኤቢኤ እሺ ይሄም እሺ ኦፕሽናል የሆኑትን ማለፍ ትችላላችሁ። ኦፕሽናል የሆኑትን ማለፍ ትችላላችሁ። ከዛ እንደዚህ ሞልታችሁ ኔክስት ትላላችሁ። ሪኮመንድድ ሚላለ ወይም እዚህ ጋር ማድረግ ኮንፊርም ማድረግ እችላለሁ። አካውንቱን ኮንፊርም አደርጋለሁ። ፕሮዳክት ሰርቪስ ካታጎሪ ይለኛል። እዚህ ጋር ፕሮዳክት ሰርቪስ ካታጎሪ ላይ ይመጣና ክሊክ አድርጌ ፕሮዳክት እና ሰርቪስ ጄኔራል ዝም ብዬ ሞላዋለሁ። እኔ አካውንቱ ስለማልፈልግ ነው። በምን አይነት ከረንሲ ይምረጥላችሁ ይላል። ዩኤስ ዶላር፣ ኢሮ ምናምን ይላል። እኔ ዩኤስ ዶላር ላለው እዚህ ጋር ዩዝ ሌጋል ኔም ፎር የቢዝነሴን ዌብሳይት ይለኛል። ቢቢኤስኤስ ብዬ ማለፍ እችላለሁ። ወይም bbss.com ብዬ ማለፍ እችላለሁ። ዝም ብዬ ስለሆነ አካውንቱን ስለማልፈልገው ራንደም ነው። እናንተ ግን በጥንቃቄ ሙሉት ማለት ነው። ከዛ ይሄን ካለፍኩ በኋላ ኔክስት ትለዋለሁ። እሺ ዴት መንዝር ይለኛል። ዴት 22 መንዝ ደግሞ 03 ዓመተ ምህረት ደግሞ የተወለዱት 005 ልበለው። እኔ ዝም ብዬ ስለሆነ ነው። ከዛ እዚህ ጋር መጣና ሰም ሬጂስተር አድሬስ እና ኔክስት ትለዋለሁ። እናንተ በጥንቃቄ መሙላት ትችላላችሁ። እኔ አካውንቱን ስለማልፈልገው ለእናንተ ብቻ ለማሳየት ነው እየፈጠንኩ ያለሁት፣ ጊዜ እንዳይፈጅ ነው። እሺ ጉድ ኒውስ ሪስታርት ዩዚንግ ቢዝነስ ቱል ይለኛል። እዚህ ጋር ኢንቮቸር ቼክአውት ይለኛል። ስለማልፈልገው ስኪፕ ናው ብዬ አልፈዋለሁ ማለት ነው። ስኪፕ ናው ብዬ ሳልፈው እዚህ ጋር እንደምታዩት አካውንቴ ተከፍቷል። ያለኝንም ባላንስ ያሳያል። ቢኤስኤስ የሚለው የኔ እንትን ነው፣ የኔ አካውንት የከፈትኩበት ነው። እዚህ ጋር እንደምታዩት $0 ይለኛል። ምንም ዶላር ዲፖዚት ስላላረኩ ነው። እዚህ ጋር ኮንፊርም ማድረግ ከፈለጋችሁ ኢሜሉን ኮንፊርም ኢሜል ብላችሁ ክሊክ ስታደርጉት ወደ ኢሜል አካውንታችሁ ኮንፊርሜሽን ልኮ ኮንፊርም ያደርግላችኋል። እንደምታዩት የፔፓል አካውንት ሙሉ ለሙሉ ከፍቷል። እዚህ ጋር ብታዩትም ጌት ፔድ፣ አክሰስ፣ ቢዝነስ ቱል፣ ሜሴጅ ምናምን ላይ እዚህ ጋር ያለው ፔፓል አካውንትን በዚህ መልኩ ያስገባል። ሊንክ ይላል። እዚህ ፔፓል አካውንት ላይ ሴንድ ማድረግ ትችላላችሁ፣ መላክ ትችላላችሁ። ግን ይሄ ፔፓል አካውንት ብዙ ጊዜ ሪሲቭ ሳያደርግ ሊያስቸግር ይችላል። እዚህ አካውንት ላይ የምታደርጉት ምንድነው? ብዙ ገንዘብ አትቀበሉ። ሪሲቭ ካደረገ አስገቡበት። ብዙ ገንዘብ አትቀበሉ። ገንዘብ ከገባ ደግሞ ሴንድ አድርጋችሁ መላክ አለባችሁ። እዚህ ጋር ዲፖዚት ሆኖ መቆየት የለበትም። ዲፖዚት ሆኖ ከቆየ አንደኛ አካውንታችሁን ሊዘጋ ይችላል። ብዙ ገንዘብ ከሆነ ደግሞ ተጠራጥሮ ማስረጃ አምጡ የቢዝነስ ሊላችሁ ይችላል። ስለዚህ ሴንድ አድርጋችሁ አታቆዩበት። ዲፖዚት አታርጉ። እዚህ ጋር ከገባ ቀጥታ ምን ታደርጋላችሁ? ኦንላይን መክፈል ከፈለጋችሁ፣ ለሰው መላክ ከፈለጋችሁ፣ ሌላም ማድረግ ከፈለጋችሁ ያንን ቶሎ ቶሎ መጠቀም አለባችሁ። ረጅም ሰዓት ላይ ዲፖዚት አድርጋችሁ የምታስቀምጡበት አካውንት አይደለም። ይገባኛል። ብዙ ቪዲዮዎች ላይ እንደዚህ አድርጉ ይላችኋል። እኔ ፕራክቲካሊ ተጠቅሜ ስላየው ችግሩንም ስለማውቀው ለዛ ነው ሪኮመንድ ማድረጋችሁ እንዳታስቀምጡበት ብዙ ማለት ነው። ስለዚህ ያንን ሪኮመንድ ማድረጋችሁ ለዛ ነው። ያንን በማድረግ ደግሞ እናንተ ማሰብ አለባችሁ ብዙ ገንዘብ ዲፖዚት ላለማድረግ ማለት ነው። ስለዚህ ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ፕሊስ ሁላችሁም ላይክ ማድረግ አትርሱ። በቀጣይ ገንዘብ መስሪያ መንገድ፣ ኦንላይን አካውንት አከፋፈት፣ ስለ ጂሜኒ ሙሉ ቪዲዮ በየቀኑ ቃል በገባሁት መሰረት በሁለቱም ቻናሎች ቪዲዮ ለቃለሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን አብራችሁ የነበርኩት ናኦም ነኝ። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።